ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? ባለፈው ስቴሮይድ ጀምረን ነበር ፓርት 1 ላይ ኢንትሮዳክሽን ቱ ስቴሮይድ ኮሌስትሮል ባላንስ የሚለውን ለማየት ሞክረናል። እንደ ኖሜንክሌቸር ኦፍ ስቴሮይድ እንደ ዲፈረንት ክላስ ኦፍ ስቴሮይድ የሚለውን በተወሰነ መልኩ አይተን ነበር ያቆምነው። ዛሬ ደግሞ በፓርት 2 ከዛው የቀጠለ ይሄንን ቻፕተር ለመጨረስ እንሞክራለን ማለት ነው። እንግዲህ ዛሬ ዘ ሮል ኦፍ ኮሌስትሮል ኢን ስቴሮይድ ሲንተሲስ በሚለው እንጀምርና ያየን እንሄዳለን ማለት ወደፊት። እንግዲህ ከኋላ ምናልባት ዛሬ አዲስ ከሆናችሁ ለዚህ ቻናል ወደ ኋላ በመሄድ ስቴሮይድ የሚለውን ፓርት 1 በማየት ከዛ በቀጥሉ አሪፍ ይመስለኛል። ቪዲዮውን ያያችሁ ደግሞ እንግዲህ ቪዲዮአችን እንደተለመደው ላይክ ዱም ሼር በማድረግ ቻናላችንን ለማበረታታት ሞክሩ። ሐሳብ አስተያየት ካለ በኮሜንት ሴክሽን ላይ አጋሩ እንላለን። ሶ the role of cholesterol in steroid synthesis ስለዚህ እንግዲህ the first enzymatic step in the production of any steroid hormone begin with the enzymatic modification of cholesterol ነው። እንግዲህ አብዛኞቹ ስቴሮይዳል ሆርሞን የምንላቸው የተሰሩት ከኮሌስትሮል ነው። ስለዚህ ከኮሌስትሮል ከተሰሩ መጀመሪያው ስቴፕ ሌሎች በሲንተሲስን ለማካሄድ እንግዲህ የመጀመሪያው ኢንዛይማቲክ ሞዲፊኬሽን ኦፍ ኮሌስትሮል ነው። ኮሌስትሮል ራሱን ኤንዛይማቲክ ሞዲፊኬሽን በማካሄድ ሌሎች ስቴሮይዳል ሆርሞኖች ከሱ እንዲሰሩ ማድረግ ነው ማለት ነው። ሶ እንግዲህ ኮሌስትሮል ለአብዛኞቹ ስቴሮይዳል ሆርሞን ፕሪከርሰርስ ወይም ደግሞ መነሻ እንደሆነ ልታውቁ ያስፈልጋል። ባለፈውም አይተናል ኮሌስትሮል እንዴት ሲንተሲስ ይደረጋል የሚለውን ባለፈው ለማየት ሞክረናል። እንግዲህ ኮሌስትሮል የሚሰራው ከአሴታይል ኮኤ አስ ስታርተር ዩኒት በመጠቀም ባይኮል ዲኖቮ ሲንተሲስ በሚባል ስትራቴጂ ኮሌስትሮልን ሲንተሳይዝ ማድረግ እንችላለን። ዲስ መልቲ ስቴፕ ፕሮሰስ ኢንቮልቪንግ መኒ ኢንዛይማቲክ ሪአክሽን። ሶ ዲኖቮ ማለት እንግዲህ ባለፈው ለማውራት እንደሞከርነው የላቲን ተርም ነው። ሶ ዲኖቮ ማለት producing something from scratch ማለት ነው። እዚህ ጋር ደግሞ ዲኖቮ ሲንተሲስ ስንል production of cholesterol from acetyl CoA ማለት ነው። This is a multi-step process involving many enzymatic reaction and the rate limiting enzyme is HMG CoA reductase የሚባለው እንግዲህ the rate limiting enzyme ነው ወይም ደግሞ rate determine የምናደርገው በዚህ ነው። So there is a negative feedback regulation of HMG CoA reductase activity by cholesterol so that high intracellular cholesterol inhibit by de novo synthesis ይላል። ሶ እንግዲህ ኮሌስትሮል ሲንተሲስ ውስጥ ይሄ ኢንዛይም የራሱ ሮል እንዳለው ልታውቁ ያስፈልጋል ማለት ነው። ሪአክሽን ኦልሞስት ፊድባክ ኮንትሮል የሚመስል አይነት ነገር አለው። ሶ አሴታይል ኮኤ ወደ ሄክሳሚታይል ግሉታሬት ኮኤ ይቀየራል። ዳንማ ሜቫሎኔት ይፈጠራል። ዳን ሜቫሎኔት ኢዝ ኤክስቴንደር ዩኒት ና at the end of the day በብዙ ፕሮሰስ ኮሌስትሮል የሚባለውን ንጥረ ነገር እናመርታለን ወይም ደግሞ ሲንተሳይዝ ይሆናል ነው። ሶ ሶርስ ኦፍ ኮሌስትሮል የምንላቸው እነማን ናቸው ሲባል እንግዲህ ኮሌስትሮል is also taken up by the cell in the form of low density lipoprotein or LDL, and LDL is a complex composed of cholesterol, phospholipid, triglyceride, protein. The phospholipid make low density lipoprotein soluble in blood ይላል። እንግዲህ ፕሮቲን አንዱ ኮሌስትሮል መነሻ ወይም ደግሞ ለሲንተሲስ እነ ሎው ዴንሲቲ ሊፖፕሮቲን የምንላቸው ወይም ደግሞ ሊፖፕሮቲን በራሱ አንድ እንደ ፕሪከርሰር ያገለግላል ማለት ነው። ይሄ ሎው ዴንሲቲ ሊፖፕሮቲን የምንለው ስተርፋይድ ኮሌስትሮል እንድናመርት እና ፋይናሊ ሃይ ፍሪ ኮሌስትሮል እንዲመረት ያደርጋል። ያንን ደግሞ ሲያደርግ ዋት ኮል ሎው ዴንሲቲ ሊፖፕሮቲን ሪሰፕተር የሚባሉት ሩላቸውን እዚህ ውስጥ ብሮክ ዳውን በማድረግ በሴላችን ወይም ደግሞ ሎው ዴንሲቲ ሊፖፕሮቲን ወደ ሴል እንዲገባ ያደርጋሉ ማለት ነው። ሶ broken down to sterify cholesterol then free cholesterol can be released. So እንግዲህ the amount of free cholesterol in the cell is maintained relatively constant ይላል። so አሁን እንግዲህ cellular synthesis of cholesterol አለ፣ sterify cholesterol level አለ፣ ከሎው ዴንሲቲ ሊፖፕሮቲን የሚመጣ non free cholesterol እናገኛለን። ያ free cholesterol በመጠቀም different steroid ክላስን ሲንተሳይዝ እናደርጋለን ማለት ነው። ሴሉላር ሎካላይዜሽን ኦፍ ኮሌስትሮል የሚለውን ስናይ the first enzymatic step in steroid synthesis is the conversion of cholesterol into pregenilol ነው። then the enzyme that catalyze this reaction is located in the inner mitochondrial membrane። እንግዲህ የመጀመሪያው enzymatic step ላይ ስቴሮይድ ለማዘጋጀት መጀመሪያ ኮንቨርሽን ነው ወይም ደግሞ ኮሌስትሮል ሞዲፊኬሽን enzymatic ኮሌስትሮል ሞዲፊኬሽን ነው የሚካሄደው። እሱም በብዛት
ኢነር ማይቶኮንድሪያ ወደ ክሪስቴ ኦፍ ማይቶኮንድሪያ ውስጥ ነው ቴክስ ፕሌስ የሚያደርገው። ያኔ ኮሌስትሮልን ወደ ፕሪጂኒሎን ኢንተርሚዲየት እንቀይረዋለን። ከዛ ነው እንግዲህ ዲፍረንት ኮሌስትሮሎች ባዮሲንተሳይዝድ የሚሆኑት ማለት ነው። ባዮሲንተሳይዝድ የሚሆኑት ታዲያ ዲፍረንት ኢንዛይሞች ፓርቲሲፔት ያደርጋሉ። ስቴሮዶጄኒክ ኢንዛይም የምንላቸው አሉ ላይክ ሳይቶክሮም P450 የምንለው ሲሲ እንግዲህ ሳይቶክሮም P11(1A) ሳይቶክሮም P170 ሳይቶክሮም P21A2 ስንል ነኝ እንግዲህ አይሶፎርም ኦፍ ዋት ኮል ሳይቶክሮም ናቸው። ይሄ ኢንዛይም እንደምታውቁ ሳይቶክሮም ቬሪ ኢምፖርታንት ኢን ሜታቦሊዝም ነው። ሶ እንግዲህ እነኚህ ኢንዛይሞች የራሳቸው ሮል አላቸው። እነሱም ደግሞ ኢንዳይሬክትሊ ከዲፍረንት ዋት ኮል ኢን ባዮሲንተስ ኦር ኮሌስትሮል ባዮሲንተስ ላይ ስቴሮይዳል ባዮሲንተስ ላይ የራሳቸው ሮል ወይ ሚና እንዳላቸው ለታውቁ ያስፈልጋል ነው። So all steroid hormone are derived from cholesterol ቅድም ብለናል። a series of enzymatic step in mitochondria and the endoplasmic reticulum of steroidogenic tissue convert cholesterol into all of the other steroid hormone and the intermediate ይላል። እንግዲህ እንዳሉ ነው ኮሌስትሮሎች አብዛኞቹ መነሻቸው ስቴሮይድ ሆርሞን አብዛኞቹ ኮሌስትሮል ነው ብለናል። ነገር ግን ኮሌስትሮልን ወደ ስቴሮይድ ለመቀየር ብዙ ስቴፖች እና ብዙ ፕሮሰሶች ሊያልፉ ይችላሉ። አንዱ ኢንዛይማቲክ ኮንቨርሽን ኦር ሞዲፊኬሽን ኦፍ ኮሌስትሮል በብዛት ማይቶኮንድሪያ ውስጥ እና ኢንዶፕላዝሚክ ሬቲኩለም አካባቢ በስቴሮይዶጀኒክ ቲሹ ውስጥ ኮንቨርሽን ይካሄዳል ነው። ሶ ከዛ ኮንቨርሽን እንግዲህ ኮሌስትሮል ወደ ዲፍረንት ስቴሮይድ ሆርሞን እና ሌላ ኢንተርሚዲየቶች ኮንቨርት ያደርጋሉ። ሶ the rate limiting step in this process is the transport of free cholesterol from the cytoplasm into mitochondria. This step is carried out by steroidogenic acute regulatory protein or STAR. ሶ ይሄ ስታር ፕሮቲን የምንለው እንግዲህ ሬት ዲተርማይኒንግ ስቴፕ ላይ ትልቅ ሚና የሚጫወት ፕሮቲን ታይፕ ነው ከሄክሳሚታይል ግሉታሬት ሪዳክቴስ ጋር በጋራ በመሆን ማለት ነው። ሶ the cholesterol precursor come from cholesterol synthesized within the cell from acetate from cholesterol ester stores in intracellular lipid droplets or from uptake of cholesterol containing low density lipoprotein ይላል። እንግዲህ አሁን ኮሌስትሮል ፕሪከርሰር የምናገኘው ከየት ነው? እንግዲህ አንዱ ያው ቀጥታ ኮሌስትሮሉ ከራሱ ላይ ነው ከአሴቴት የተሰራው ኮሌስትሮል ነው። ሌላው ኮሌስትሮል ኢስተሪፊኬሽን ሲያደርግ ወይ ደግሞ ስተሪፋይድ ኮሌስትሮል ያለው ነው። ሌላው ደግሞ እንግዲህ ሎው ዴንሲቲ ሊፖፕሮቲን ካላቸው ምግቦች ላይ ኮሌስትሮል ፕሪከርሰር ልናገኝ እንችላለን። ናው ዘ ሊፖፕሮቲን ቴከን አፕ ፍሮም ፕላዝማ አር ሞስት ኢምፖርታንት ዌን ስቴሮይዶጀኒክ ሴል አር ክሮኒካሊ ስቲሙሌትድ ይላል። ስቲሙሌትድ ሶ እንግዲህ ኮሌስትሮል ፕሪከርሰሩን ከተለያዩ ማግኘት እንደምንችል ከአሴቴት ወይም ደግሞ ኤክስትራሴሉላር ፕሮቲን ከምንላቸው ኮሌስትሮል ፑል ከምንለው እንደምናገኝ ያሳያል ማለት ነው ዲያግራም። ከዛ ኮሌስትሮልን ደግሞ ሞዲፊኬሽን ስናካሄድ ሬት ዲተርማይኒንግ ስቴፕ ስታር ፕሮቲን እና ሄክሳሚታይል ግሉታሬት እንዳልን ከዛ ኮሌስትሮልን በቀጥታ ወደ ፕሪጂኒሎን እንደሚቀየርና ይሄ ኢንተርሚዲየት ደግሞ ወደ ፕሮጀስትሮን፣ አንድሮጀስትሮን እና ቴስቶስትሮን የምንላቸውን ሆርሞኖች ፕሮዲዩስ ለማድረግ እንደሚጠቅመንና ይሄንን ስናደርግ እንግዲህ ብዙ ኮኢንዛይሞች እና ሆርሞኖች ፓርቲሲፔት እንደሚያደርጉ ለምሳሌ ሉቲናይዚንግ ሆርሞን የምንለው ኤቲፒን ወደ አዲኖሲን ሳይክሊክ ሞኖፎስፌት በመቀየር እነሱ ፓርቲሲፔት እንደሚያደርጉና ሳይቶክሮም P450 የምንለው ዊዝ ዲፈረንት አይሶፎርም የራሳቸው ሚና አላቸው ማለት ነው። እነሱ ባሉበት ነው እንግዲህ ከኮሌስትሮል ዲፈረንት ሆርሞኖችን ፕሮዲዩስ ማድረግ የሚቻለው ማለት ነው። So the function of hormone or derived from cholesterol ስንል እንግዲህ ለምሳሌ ፕሮጀስትሮን ከወሰዳችሁ preparing uterus lining for the implantation of the ovum ነው for female ብዙ ጊዜ so uterus liningን prepare በማድረግ ትልቅ ሚና አለው። ግሉኮኮርቲኮይድ የምንለው ይሄ ለግሉኮስ ሜታቦሊዝም የሚጠቅመን ወይም ደግሞ ኮርቲሶል የምንለው most of the time adrenal cortex አካባቢ ፕሮዲዩስ የሚሆን ሲሆን ምንድነው የሚያደርገው gluconeogenesis the synthesis of glucose from non-glucose precursor እና breakdown of fats or protein ወይም ደግሞ ሜታቦሊዝምን ፋሲሊቴት የሚያደርግ ከዛም አልፎ ደግሞ ፕሮሞሽን ኦፍ አንቲ ኢንፍላማቶሪ ሪስፖንስን ማዴት የሚያደርግ ነው ግሉኮኮርቲኮይድ የምንለው ማለት ነው። ሌላው ሚኔራሎ ኮርቲኮይድ ወይም አልዶስቴሮን የምንላቸው ናቸው። ፕሮዲዩስድ ኢን አድሪናል ግላንድ ነው ብዙ ጊዜ የሚመረቱበት ቦታ እና ደግሞ ሚኔራል ባላንስን ብለዳችን ውስጥ ሜንቴን በማድረግና እንደውም ብዙ የአንቲ አስማቲክ ኢፌክት ያላቸው መድኃኒቶችንም እንድናመርት ይጠቅሙናል ማለት ነው። ሶ ሜንቴን ብለድ ቮሊዩም and blood pressure by increasing the sodium reabsorption by the kidney ይላል። ሶ ሚኔራል ባላንስ የሚሰሩልን ሚኔራሎ ኮርቲኮይድ የምንላቸው ከኮሌስትሮል የተሰሩ ስቴሮይዳል ሆርሞኖች ናቸው ማለት ነው።
ሌላው እንግዲህ ፕሮዳክሽን አንድሮጂን ስንል strongest testosterone producing testes primarily but weak androgen in areal cortex and anabolic steroid ይላል። ያው mainly development of male secondary sex characteristics እንዲሁም ደግሞ prevent bone reabsorption ሬጉሌት የሚያደርግልን አንድሮጂን የምንለው ይሄ ሜል ሆርሞን ነው። ኤስትሮጂን ያው ፊሜል ሆርሞን ነው። most of the time produced in ovaries primarily but also in adipose tissue of males and the female land as a development of female secondary sex characteristics and regulate የሚያደርግልን ኤስትሮጂን ነው። ሌላው ቫይታሚን ዲ ነው። actually it's no steroid hormone produced by the skin response to the UV light and the processed to active form in the kidney ይላል። so ይሄን ከፀሐይ ነው የምናገኘው። ዞሮ ዞሮ ግን what you call biosynthesis ላይ ኮሌስትሮል የራሱ ሚና እንዳለው ያሳየናል ማለት ነው። intestinal calcium absorption promote bone formation prevent phosphate loss by kidney በሙሉ ሬጉሌት የሚያደርግልን እንግዲህ ቫይታሚን ዲ የምንለው ነው ማለት ነው። ቫይታሚን ዲ የምንለው ነው። ሶ ታዲያ ኮሌስትሮል ነው እንግዲህ ከዚህ እንደ መነሻ ተጠቅመን ወደ ፕሮጀስትሮን ወደ አንዶስትሮን ወደ ኮርቲሶል የሚቀያየረው ማለት ነው። ያው በተለያየ ፕሮሰስ ነው። በተለያየ ፕሮሰስ እንግዲህ ኮሌስትሮል በቀጥታ ወደዚህ መቀየር አይችልም ብለናል። ወደ ኢንተርሚዲየት ኮልድ ፕሪኒሎን የሚለው ይቀየራል። ፕሮጀስትሮን ደግሞ ባይ 21 ሃይድሮክሲሌስ ኢንዛይም ወደዚህኛው ኢንተርሚዲየት ይቀየራል። ይሄ ኢንተርሚዲየት ፈርዘር ፕሮሰስ ካደረገ በኋላ አልዶስቲሮን የሚባለውን ሆርሞን እንድናመርት ያደርጋል። now it is again this progesterone that can be converted into cortisol as well. so general pathway for synthesis of aldosterone and cortisol in the adrenal cortex ይላል። ይሄ ሁሉ እንግዲህ adrenal cortex የሚካሄድ ፕሮሰስ ቢሆንም መነሻው ኮሌስትሮል እንደሆነ ልናውቅ ያስፈልጋል ማለት ነው። ሶ እዚህ ጋር አንድ ተርም አለ ዲሃይድሮ ኢፒ አንድሮጀስትሮን የሚለው ተርም አንድሮ የሚያሳየው እንግዲህ የግሪክ ወርድ ነው። አነር which mean male ወይም ሜል የሚለውን ይነግረናል። ስለዚህ ዲሃይድሮ ኢፒ ጀስትሮን ስንል እንግዲህ the hormone that mainly produced by male እያለ ነው ማለት ነው። አንድሮጂን ስንል ለምሳሌ the pathway for the formation of androgen in the adrenal cortex ሱን ነው የሚያሳየን። ሶ አንድሮ ማለት ያው እንደተባባልነው ሜል ወይም ማን ማለት እንደሆነ ልታውቁ ያስፈልጋል ማለት ነው። ያ ዞሮ ዞሮ ይሄም እንግዲህ ያው ፕሮሰሱን ነው እያሳየን ያለው እንዴት ከኮሌስትሮል የተለያዩ ሆርሞኖች ሊመረቱ ይችላሉ የሚለውን ነው ያሳየን። እዚህ ጋር ለምሳሌ ከአንድሮስቲንዳዮን ኢስትሮን ወይም ደግሞ ፕሮዲዩስድ ኢን ቦዝ ሜል ኤንድ ፊሜል አዲፖስ ሴልስ ውስጥ የሚመረት ሆርሞን ይመረታል። ስትራዳዮል የምንለው እዚህ that the pathway continues to here in an ovary can be also produced from this intermediate ነው። so in obese man overproduction of estrogen in fat cells can cause gynecomastia ማለት excessive male breast development የምንለው ነው። ይሄ አንዳንዴ ወንዶች ላይ ይታያልና ኤክሰሲቭ የሆነ ብረስት እንዲኖራቸው ልክ እንደ ሴት የሚያደርገው አንዱ ኦቨር ፕሮዳክሽን ኦፍ ኤስትሮጂን ነው። እንግዲህ ይሄም ችግር ነው። ጋይኒኮማስቲያ ብለን የሚታወቀው ነው ፕሮብሌም ነው። እንግዲህ ዞሮ ዞሮ ኤስትሮጂን መብዛት ያው የኮሌስትሮል መብዛት ጋር ሊያዝ ይችላል ነው። so the pathway for the synthesis of testosterone or test and the estrogen estradiol ovary and the estrone in adipose cell can be shown in the diagram። ይሄ ዲያግራም የሚያሳየው በአጠቃላይ እንግዲህ ይሄንን ባዮሲንተቲክ ፓዝዌይ ነው ማለት ነው። ባዮሲንተቲክ ፓዝዌይ ነው ግን ኦቨርኦል ለሁሉም ባዮሲንተቲክ ፓዝዌይ ኮሌስትሮል ምንለው እንደመነሻ እንደሆነ ልታውቁ ያስፈልጋል ማለት ነው። እንግዲህ ስቴሮይዳል ሆርሞንን ፕሮዲዩስ ለማድረግ መጀመሪያ ኮሌስትሮልን ፕሮዲዩስ ማድረግ እንዳለብንና ኮሌስትሮል ደግሞ ፕሮዲዩስ የሚሆነው በዋናነት ከአሴቴት ፓዝዌይ ወይም ደግሞ ዲኖቮ ሲንተሲስ የምንለው አሴቴትን በመጠቀም አሴቴት እና ሜቫሎኔትን እንደ ስታርተር ዩኒት በመጠቀም then finally certain cyclization process of squalene በማካሄድ እና certain ኢንዛይሞች ሆርሞኖችን በመጠቀም መጨረሻ ላይ ኮሌስትሮል እንደምንሰራ ኮሌስትሮልን ካገኘን በኋላ ደግሞ by using cholesterol as a precursor እሱን ወደ ፈርዘር ሞዲፊኬሽን በማካሄድ ከዛ ሞዲፊኬሽን አድርገን ካገኘነው ኢንተርሚዲየት ደግሞ የተለያዩ ሆርሞኖችን ዌዘር ሜል ሆርሞን ኦር ፊሜል ሆርሞን የሚባሉትን ፕሮዲዩስ እንደምናደርግ ያሳየናል ማለት ነው። በዋናነት ይሄንን ነው ዛሬ
ሌላው እንግዲህ ኦራል ኮንትራሴፕቲቭ የምንለው ነው። እንግዲህ ኦራል ኮንትራሴፕቲቭ ኦር በርዝ ኮንትሮልስ የምንላቸው ኮንሲስት ኦፍ ዘ ክላስ ኦፍ synthetic steroid hormone that suppress the release of follicle stimulating hormone and luteinizing hormones from the anterior lobe of the pituitary gland in the female body ይላል። እንግዲህ አሁን እዚህ ጋር ስለ ኦራል ኮንትራሴፕቲቭ ስናይ በዋናነት እነኚህ ኦራል ኮንትራሴፕቲቭ የምንላቸው ስቴሮይዳል ድራጎች እንደሆኑና እነሱም ደግሞ ዞሮ ዞሮ የተመረቱት ኮሌስትሮል እንደ ፕሪከርሰር በመጠቀም እንደሆነ እንድታውቁ ተፈልጎ ነው። yes this cholesterol is very important for the production of oral contraceptive የሚለውን ለማሳወቅ ነው። although the total synthesis of steroid has proved commercially visible, it is often more practical to prepare them by partial synthesis, that is by modification of other naturally occurring steroid ይላል። እንግዲህ ብዙ ስቴሮይዶችን ፕሮዲዩስ የምናደርገው እንደመነሻ ኮሌስትሮል እንጠቀማለን እንጂ ከዛ በኋላም ሌሎችን ኮሌስትሮሎች ባይ ዩዚንግ ሰከንደሪ ሞዲፊኬሽን ማምረት እንደምንችል ልታውቁ ያስፈልጋል። ለምሳሌ ስቲግማስቴሮል የምንለው ያው ከፕላንት ኦሪጅን ነው። ብዙ ጊዜ ፕላንቶች ውስጥ ይሄንን ስቴሮይድ ልናገኘው እንችላለን። ሶ ይሄን ስቲግማስቴሮል ካገኘን ከዚህ ስቲግማስቴሮል ደግሞ ፈርዘር ሞዲፊኬሽን በማድረግ ሌላ ስቴሮይዳል ክላስን ማምረት እንደምንችልና ፕላንቶች በተለይ ባይ ዩዚንግ ሰከንደሪ ሞዲፊኬሽን ብዙ ስቴሮይዶችን እንደሚያመርቱ ልታውቁ ያስፈልጋል ማለት ነው። so the natural distribution, the function of sterol and the bile acids and the most generally abundant steroid are sterols which occur in all tissue of mammalians, green plant, fungi and yeast። ይሄ በብዛት እንግዲህ በአረንጓዴ ተክሎች ውስጥ እንዲሁ ፈንገስ፣ ይስት አካባቢ ውስጥ የሚገኝ ስቴሮል ክላስ ወይም ስቴሮይድ ክላስ ነው። naturally occurring steroid ነው። so evidence for the presence of steroid in bacteria and the primitive blue-green algae are conflicting ይላል። በብዛት ተጠንቶ ያለ መረጃ የለም ስቴሮይድ ምን ያህል ባክቴሪያ ውስጥ እንዲሁም blue-green algae ውስጥ ይገኛሉ የሚለው ያን ያህል ክሊር የሆነ ኤቪደንስ የለም። ነገር ግን በብዛት ግሪን ፕላንቶች፣ ፈንገስ እና ይስት አካባቢ በብዛት እንደሚገኙ ያሳየናል ማለት ነው። so the major steroid of the most tissue are combined by trace of their precursor lanosterol in mammals and a cycloaterenol in plants and of intermediate between this compound and their major steroid product ላይ በዋናነት ብዙ ጊዜ ፕላንቶች ስቴሮይዶችን ለማምረት ሳይክሎአርቲሮልን እንደ ፕሪከርሰር እንደሚጠቀሙና አኒማሎች ደግሞ ላኖስቲሮልን እንደ ፕሪከርሰር እንደሚጠቀሙ ከነኚህ ተነስተው ብዙ ሰከንደሪ ሜታቦላይት ወይም ደግሞ ስቴሮይድ ክላስን እንደሚያመርቱ ጥናቶች ያሳያሉ ማለት። ስለዚህ አኒማሎች በብዛት ላኖስቲሮል እንደ ፕሪከርሰር ይጠቀማሉ። ፕላንቶች ደግሞ ሳይክሎአርቲኖልን እንደ ፕሪከርሰር በመጠቀም በጣም ብዙ ስቴሮል ክላሶችን ያመርታሉ ማለት ነው ባይ ዩዚንግ ሰከንደሪ ሞዲፊኬሽን። እንግዲህ ሰከንደሪ ሞዲፊኬሽን ሲካሄዱ ኢንዛይሞች፣ ኮኢንዛይሞች፣ ኮፋክተሮችን እንደሚጠቀሙ ያው ቻፕተር 1 ላይ ለማየት ሞክረናል። so in mammalian scale one precursor of cholesterol is 7-dihydrocholesterol is converted by solar ultraviolet light to cholecalciferol vitamin D3 which controls calcification of bone by regulating intestinal absorption of the calcium ይላል። እንግዲህ ይሄ what call vitamin D የምንለው ዳይሬክትሊ ስቴሮይድ ባይሆንም ግን ኮሌስትሮልን እሱም እንደ ፕሪከርሰር እንደሚጠቀም ስፔሻሊ 7-dihydrocholesterol የምንለውን by using solar ወይም ultraviolet light ወደ ቫይታሚን ዲ3 እንደሚቀየርና ይሄ ቫይታሚን ዲ3 የምንለው ደግሞ በብዛት calcification of bone regulate የሚያደርግልን intestinal absorption of calcium regulate manage የሚያደርግልን እንደሆነ ልናውቅ ያስፈልጋል ነው። the disease rickets which result from lack of exposure to sunlight can be treated by the administration of vitamin or of the corresponding derivative of ergosterol or ergocalciferol vitamin D2 ይላል። ያው lack of vitamin D ካለ ያው rickets የምንለው በብዛት ልጆች ላይ የሚታየው ችግር ይፈጠራል። ያው ይሄን ችግር እንግዲህ ሶልቭ የምናደርግበት አድሚኒስትሬሽን ኦፍ ቫይታሚን ዲ ነው። ይሄ ቫይታሚን ዲ እንግዲህ ቀጥታ ከቫይታሚን ዲ2 ወይም ኢርጎካልሲፌሮል ከምንለው ድራይቭ ልናደርገው እንደምንችልም ደግሞ ማወቅ ያስፈልገናል ማለት ነው። ሶ እንግዲህ ኢርጎስቲሮል እና ኢርጎካልሲፌሮል የምንላቸው ስትራክቸራሊ ኦልሞስት ተመሳሳይ የሆኑ የሚመስሉ ነገር ግን in case of ergosterol cyclic structure of ABCD ring እንዳለው እዚህኛው ጋር ስትመጡ ግን the cyclic one is breakdown and the C double bond are
እዚህ ጋር እንዳለ ልታውቁ ያስፈልጋል ማለት ነውና ስኬሌተናቸው መዋቅራቸው ኦልሞስት የካርበን መጠናቸው የሃይድሮክሲ መጠናቸው ኦልሞስት ተመሳሳይ ነው። ልዩነታቸው ምናልባት እዚህ ጋር ያለችው ክፍተት እዚህኛው ጋር ክሎዝድ ሪንግ እዚህ ጋር ደግሞ ኦፕን ቼን እንዳለው ልታውቁ ያስፈልጋል ማለት ነው። ሶ እንግዲህ ቻፕተር 3 ስቴሮይድ የሚለው በሁለት ፓርት የሰራ ነው ቪዲዮ ይሄን ይመስላል። በቻፕተር 4 ተርፒኖይድ የሚለውን ክላስ በሌላ ጊዜ ይዘን እንመጣለን። እንግዲህ እስካሁን ቪዲዮአችን ላይ ጥሩ ቁም ነገር እያገኛችሁ እንደሆነ እናምናለን። ስለዚህ ቻናላችንን ሰብስክራይብ፣ ቪዲዮአችን ላይክ እንዲሁም ሼር በማድረግ ቻናሉን ታበረታቱ ያስፈልጋል። ጥያቄዎችን እንሰራለን። ጥያቄዎችን እየሰራችሁ የሚለቀቁትን ጥያቄዎች በደንብ እየተለማመዳችሁ ቪዲዮአችን በደንብ እየተከታተላችሁ ራሳችሁን አፕዴት እንደምታደርጉ ሙሉ ተስፋ አለኝ። ስለዚህ በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም።